ያፌት ኢፍራታን አነቃት። ሉሊት ሂዳ ነገሩን ባታባብሰውና ባትናገር እኔ እኮ ላንተ አዝኜ ነው እንጂ ታውቃለህ፣ እስኪ መንጣቱን ትንጣ ቤቷ ነው። ነገር ግን እንዴት አንድ ሰው ገና በሁለት ቀኑ ሙሽራ እንዴት ባሏ ቤት የድሮ ፍቅረኛዋ ቤት ትመጣለች? በዛ ላይ ደግሞ ባለፈው አንተን አስተኝተው ያላደረጉትን ቀለበት አሁን ሊያደርጉት ነው እንዴ? እስኪ ንገረኝ። የምን ቀለበት እንዴ? አልሰማህም እንዴ? ቀለበቱን አንቺ ሴትዮ አታሳብጄ ነው የምልሽ። ስለምን ቀለበት? ስለምንድን ነው የምታወሪው? ኦኬ፣ እንደዛ ከሆነማ ባለፈው በቤዛ እገዛና በዘመድ እገዛ ውሃ ጥጥተው ተኝተ ነበረ። ያኔ ደግሞ የጋብቻ ጥያቄ ናታን አቅርቦላት ነበር። ነገር ግን ኢፍራታ አልተቀበለችም ነበር። አንቺ እብድ ሆንሽ ሴትዮ፣ አሁን ከመኪና ያወረጅ እንዴ! ቆይ አንተ ግን ሁሌ ማውረድ ነው እንደ ስራ ብላ ወረደች። እኔ ያፌት አይደለሁም እንደዚህ ያደረጉ፣ ማን ነው ያታለለኝ ብሎ እሳት ጎርሶ እሳት ለብሶ ወደ ኢፍራታ ሄደ። ምክንያቱም ያፌት ያኔ አልሰማም ነበረ። ያ ዘመዱም ቢሆን አልነገረውም። ኢፍራታዬም ደግሞ ስለምታስብ ለነሱና እውነታው ሌላ ስለሆነ ለማንም አልተናገረችም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። በቀጣይ ምን እንጠብቅ? ኢፍራታ ትሞት ይሆን ወይስ ደግሞ ኢፍራታ እራሷን ስታ ሌላ አይነት በሽታ ይመጣባት ይሆን? ገኒ እውነት ሰራተኛ ሆና እዛ ቤት ትገባ ይሆን? ምክንያቱም የግድ ልጇን ማግኘት አለባት። ስለዚህ የቤት ሰራተኛ ብላ ልትገባ ትችላለች ብዬ አስባለሁ። ግምቴ ነው። እንግዲህ ወንድማማቾቸው የማይተዋወቁት ወንድማማቾች ሊጋደሉ ነው። አንዴ ንብረት፣ አንዴ ሴት። በጣም ያሳዝናል። እና በቀጣይስ ያፌት ምን ያደርግ ይሆን? ቤዛን ምን ያደርጋት ይሆን? ናታንንስ ምን ያደርጋት ይሆን? ናታን እንግዲህ ሁሉም ሰው ጠልቶኛል እና በተለይ ኢፍራታ ስለጠላችኝ አዲስ ህይወት መመስረት አለብኝ ብሎ በጣም እየዘነጠና ሽቶውን እየረጨ ነው። ነገር ግን እዚህ አይ ወንድሜ፣ እኔ ምልክ አዲስ ልብስ መቀየርና ሽቶ መርጨት እንደዚህ ቀላል መሰለህ እንዴ? ፍቅርን አስወግዶ እንደመጣል ምን አይነት አስተሳሰብ ነው ያለህ? አሁን ያለህበት አስተሳሰብ ትክክል አይደለም። ስለዚህ ልጅቷንም ቢሆን ልንረዳት ይገባል። አንቺ ደግሞ ከመቼ ወዲህ ነው የኢፍራታ ደጋፊ ሆንሽው? እኔ ደጋፊ ሆኜ አይደለም፣ ነገር ግን የተናገርካት ንግግር አግባብ አይደለም አለችው። ወይ ጉድ እኮ ነው። ሂዊስ በቀጣይ እውነት ሴተኛ አዳሪዎቹ ቤት ገብታ እናያት ይሆን ወይስ ደግሞ አሁንም ገና ውጭ መረጃ እየሰበሰበች ይሆን? ኢፍራታ እንግዲህ ምንም የማልጸጸትበት አንድ ምሽት ከናተን ጋር ማደሬና ምንም አይነት ጾታዊ ጥቃት እንዳልደረሰብኝ እሱም መረዳት ነው ብላ ለጽ ነግራታለች። ስለዚህ ያኔ ያፌት ጋር ናታን ጋር እንዳደረች የእውነት አርግዛ ይሆን? ይሄም በቀጣይ የሚታወቅ ይሆናል። ያ ልጅ እስከተወለደ በኋላ ወይ ጉድ! ድራማው እኮ ሊረጅም ነው እንግዲህ። ወይ የያፌት ልጅ ነው ሊባል ነው። ልጁ የኔ ነው፣ ህጋዊ ሚስቴ ናት ሊልም ይችላል። በጣም ያሳስባል። የናታን ነጻነት ያለው በኢፍራታ ነው። ምክንያቱም ኢፍራታ እንደምንም ብላ ያፌትን አሳምና ያንን የሞተ ሰውዬ ካላገኘችው በስተቀር በጣም አስቸጋሪ ነው ማለት ነው። እና ያ ሰውዬ የግድ መገኘት አለበት። ፂ ደግሞ አሁን ለማንም ማስታወሷን እየተናገረች አይደለም። ለምን እኔ አሁን ማስታወሴን ካወቁ ሉሊትም ቢሆን የሆነ ነገር ታደርጋለች፣ ትሸሸኛለች እያለች ነግራታለች። እሺ አንቺ እንደፈለግሽው፣ አንቺ እንዳስብሽው ይሁን፣ ምንም ነገር አልናገርም ብላ ቃል ገብታለች። ስለዚህ ሁላቸውም እስ በራሳቸው ቃል ተግባብተዋል። ኢፍራታዬም ላትናገር ደግሞ ጽዬም ደግሞ ላትናገር ማለት ነው። ስለዚህ በቀጣይ ኢፍራጺና ዳግም የእውነትም ተመካክረው የሚያደርጉ ይመስለኛል። ግን ደግሞ በቃኝ ከዚህ በኋላ አልቻልኩም ብላ ቢኒዬ እንግዲህ እንዳስታወሰች ሲሰማ ምን ሊሆን የእውነት ምን ሊሆን ልቡ ነው የሚሰበረው።
ምክንያቱም ገና ካሁኑ እንዴ በሰዓት እኮ አልደወለችልኝም የሚችልጅ ምን አስባ ነው እስኪ ንገሪኝ እያለ ለገኒ እያወራት ነበር። ገኒዬ ደግሞ አረ እንደዛ አትበል አትቸኩል፣ ሲቀጥል ደግሞ እሷ ምናልባት ስራም ሆና ሊሆን ይችላል ወይም ደግሞ የሆነ ነገር እያደረገች ሊሆን ይችላል ብላ ስትነግረው አንተ ደውልላት። አይ እኔማ ስደውልላት እኮ አይሰራም እና ደውልለታ ለናታንማ ደውዬለት ደህና እንደሆኑ ነግሮኛል እኮ ተረጋጋ። ውይ ግን ሴቶች ምን አይነት ነገር ነው እያለ በጣም እየተናደድ ነው። በሌላ በኩል የዳግም ጓደኛ እንደ ምን ሆነህ ነው? ቆይ ደግሞ ዛሬ ምን ሆንኩኝ? አንተ ግን ያችን የመሰለች እህት እያለችህ ለምንድን ነው ያላስታውከኝ? እሱን ተወው እና አሁን ያፌት የት ነው ሲለው አላቅም፣ ያፌት ስራ ይመስለኛል። ምክንያቱም በጠዋቱ ተነስቶ እኔን አስወጥቶ እሱ በሩን ዘግቶ ነው የሄደው ብላ ገመተች። ምን እያወራህ ነው? አረ ምንም። እና እህቴ ብቻዋን ናት? አዎ ብቻዋን ናት። በሩ ክፍት ነው ማለት እስከ ዛሬ ቆልፍባት ነበር እንዴ? አዎ አሁን ግን ሚስቱ ስላደረጋት ትቷት በሩን ዘግቶ ዝም ብሎ መለስ አድርጎት ነው የሄደው። ኦኬ ምን ፈልገህ ነው? አረ ምንም። ታውቃለህ እህትህን የእውነት ባይፈልጋት ኑሮ ተጠቅሞ ይጥላት ነበር። ነገር ግን እህትህን ይወዳታል፣ ያፌት ይወዳታልም ያፈቅራታልም እና ምንም አያደርጋት። እንደዛ ከሆነ እሺ። ከዛም በኋላ ዳግምዬ እያስታወሰ ነበር በፊት ላይ ለምንድን ነው ታዲያ ያፌት እንደዚህ መጥፎ ከሆነ ለፖሊስ ወስደን የማንሰጠው ብሎ ሲነግራት፣ አይ ያፌት እኮ እሱ ብቻ አይደለም ከሱ በላይ በጣም ብዙ ሰዎች አሉ። ስለዚህ የግድ ያፌትን ለመያዝ እኔ መጠጋት አለብኝ ያለችውን ነገር እያስታወሰ ነው። ዳግም በፍጹም ኢፍራታ አፍቅራው ነው ያገባችሁ ብሎ የሚያምን ልጅ አይደለም፣ ጎበዝ ልጅ ነው ማለት ነው። እዚህ ላይ አሁን ናታን ብቻ ነው ፈዞ የቀረው። ናታን እሷ ጠልታኛለች፣ እሷ እንደጠላችውና የእውነት በኃይለኝነት ፍቅር እንደያዛት እያሰበ ነው። ወይ ጉድ! አንተ ወንድ አይደለህም፣ ወንድ ከሆንክ ተጋፈጥ። ወንድ ማለት ዝም ብሎ የእንቅልፍ መድኃኒት ሰጥቶ አስተኝቶ እኔን ለጋብቻ የመጠየቅ አይደለም ብላ በጣም አዋርደዋለች። ቤዛ እውነት ለመናገር በጣም ደስ ትላለች፣ አስታውሳለች። በቃ ያለፈውን ነገር እያስታወሰች ድሮ ላይ ሁሉም ነገር እንቺ ቤ እንቺ ጠጪ፣ እንዴት ነሽ፣ እንዴት አደርሽ፣ ሁሉን ነገር ይሉኝ ነበር። አሁን ማንም ሰው የለም። ስለዚህ በህይወታችን ለራሳችን ራሳችን ብቻ እንዳለን መገንዘብ አለብን። ዛሬ የሚሰራው ናታን ነው ሲሉ እናንተ ሁለት ሴቶች ስነ ስርዓት ያዙ። አይ ብቻ እኮ አንተ ትሰራለህ ብቻ ሳይሆን እኛንም ታስተምረናለህ። እንደዛ ነው አይደል? አዎ ምን ችግር አለው አስተምረን እያሉ ማውራት ጀመሩ። ከዛም በኋላ እሺ ችግር የለውም ግን ይገርማል ቤዚ ያንቺ መቀየር። ምን ላድርግ ብለህ ነው ናታን? ብዙ ነገሮች እኮ ተቀየሩ። እስከ ዛሬ ሁሉም ሰው ለእኔ እንዴት መብላቴን መጠጣቴን እኔን ይንከባከቡኝ ነበር። አሁን ግን ማን አለ? ሁሉም ሰው ሂዷል እና ከዚህ በኋላ ራሱ ሰራተኛ መቅጠር አላማውም እቅዱም የለኝም። ራሴ እንጀራ በስላለሁ፣ ራሴ ወጥ እሰራለሁ፣ ራሴን እንከባከባለሁ አለችው። ዋው ጥሩ ለውጥ ነው እያሉ ማመስገን ጀመረ። እንግዲህ እንደዚህ ነው። እባክህ ኢፍራታን በትክክል እያት። ኢፍራታ በፍጹም አንተን ትታህ ሌላ ሰው አላፈቀረችም። ተይ ቤዛ በዚህ እንኳ አትምጭብኝ። እሷማ ከሌላ ሰው ፍቅር ይዟታል። አይ በፍጹም አንተ ለምንድን ነው የማታምነኝ? እስኪ ራስህን ሁን፣ ወደ ራስህ ተመለስ፣ ራስህን ጠብቅ። ቆይ አንተ አንድ ሰው በጎዳ ቁጥር ራስህን መጣል ነው እንዴ? ዝምታ ነው? እውነቷን ነው ኢፍራታ፣ እውነቷን ነው። ምክንያቱም አንተ ፈሪ ነህ ማለት ሁሉን ነገር መጋፈጥ አለብህ። ለምንድን ነው ሁሉን ራስህን እየጎዳ የምትኖረው? እኔ ምን ላድርግ ብለሽ ነው? ቆይ ፍቅር ማለት ግን እንደው ዝም ብሎ ሰው መደብደብ፣ ሰው መግደል፣ ሰው ማሰቃየት ነው እንዴ? እኔ እኮ በቃ ደስተኛ ትሆን ብዬ ነው። ኤፍራታ የእጁን ስታየው በጣም ተንገበገበች። የኔ ናታን ምን ሆነህ ነው ስትለው፣ አይ እኔ አንቺ ናታን አይደለሁም። ከዚህ በኋላም ደግሞ አንቺ የኔ ኤፍራታ አይደለሽም። በስነ ስርዓት እዛው ባልሽ ቤት ብትሄጂ ይሻልሻል። በጣም አዘነች። እውነት አመሰግናለሁ፣ እስከ ዛሬ ሙሉ ላሰቃየሁሽ ስቃይ በጣም ይቅርታ ብላ መሬት ስር ተደፍታ ለቀሰች። ምንም ችግር የለውም ታውቂያለሽ፣ በተውሽ ሰዓት ማንም እንደሌለኝና ብቸኝነት ተሰምቶኝ ነበር። አሁን ግን ስላስታወሽም ቢሆን እጅግ ደስ ብሎኛል። ከዚህም በኋላ ናታን ነፃ ማወጣው እኔ ነኝ።
እና ለወንድምሽ ምንም ነገር እንዳትዩ ካልሽው ግን ሂዶ እጁን ሰጥቶ እኔን ነፃ ያወጣል። በፍጹም እንደዛ እንዲሆን አልፈልግም። በፍጹም ናታን ሁለተኛ እስር ቤት እንዲገባ አልፈልግም እያለች ነገረቻት። ምንም ችግር የለውም ጺም አትናገር እና ውድ ቤተሰቦቼ በቀጣይ ምን እንጠብቅ? ገኒ እዛ ቤት ሰራተኛ ሆና ትገባ ይሆን ወይስ ደግሞ ኤፍራታ ሆስፒታል ትገባ ይሆን? የኤፍራታ ነገር ያሳስባል። ያፌትስ ፊት ለፊት ሄዶ ናታንን ይማታ ይሆን ቤት ውስጥ? ቤዛንስ ምን ያደርጋት ይሆን? ይህንን በቀጣይ እንጠብቅ። ውድ የቻናሌ ቤተሰቦች የዛሬው ሐረግ ድራማ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንኳን አደረሳችሁ ለሆሳዕና በዓል። በዓሉን የሰላም የፍቅር ያድርግላችሁ። ፈጣሪ ሀገራችንን ሰላም ያድርግልን። በሰራነው ኃጢአት ይቅር ይበለን። እውነት ጦርነትን በቃ ይበለን ማለት ነው። ላይክ ሼር አይረሳ። ኮሜንት ማስቀምጡ። ባይ ባይ።